ባለፉት ለውጥ አመጣት አንዱ መገለጫ የለውጥና የጥሩ ውጤቶች መገለጫ አንዱ የማዕድን ዘርፍ ነው። በፖሊሲም ደረጃ ከፍተኛ ለውጥ የታየበት ዘርፍ ነው ይሄ ዘርፍ እና በዋና ዋና መገለጫዎች ሪፖርቶች ሲቀርቡ ነበር። በተለይ ባለፉት 2 እና 3 አመታት ደግሞ ከፍተኛ ለውጥ ነው ያሳየው እና የሚታዩ ለውጦችም የሚጨበጡ ናቸው። በኤክስፖርትም በዋና ዋና ሀገር የምትጠቀምባቸውን ምርቶች በማምረትም በስራ እድል ፈጠራ ማለት ነው እና በሁሉም ዘርፎች ከፍተኛ ልዩነት አለ። ከአመት አመት ጭማሪውም በጣም ከፍተኛ ነው። ለምሳሌ በዚህ አመት የማዕድን ዘርፍ ኤክስፖርቱ ወደ 87% አካባቢ ነው ያደገው ኤክስፖርቱ። ስለዚህ ውጤቶቹ ጥሩ ናቸው። ባለፉት 9 ወራት ከኤክስፖርት አኳያ ወደ 4 ቢሊዮን የአሜሪካን ዶላር አካባቢ ኤክስፖርት ተመዝግቧል። እንግዲህ ይሄ ምናልባት ከ3 አመት በፊት በአጠቃላይ የሀገሪቱ ኤክስፖርት የነበረው ነውና በዚህ ዘርፍ ላይ እንትን እያደረገ ያለው ጅማሮ ነው። ተጠናክረን በጥንቃቄ ከተጠቀምን በዚህ ዘርፍ ላይ ያለውን ውጤት እንግዲህ ለኢኮኖሚ የሚያበረክተውን አስተዋጽኦ በግልጽ የሚታይና ተጨባጭ ነው ማለት ይቻላል። ትልቁ ሪፎርም ለዚህ ዘርፍ ከዋናው ከዚህ ከኢኮኖሚክ ፒላር ነው። ኢኮኖሚክ ፒላር ነው የሚለውን ትንታኔ በደንብ መተንተን ያስፈልጋል። እሱ ምን ማለት እንደሆነ እሱ ማለት የብዙ ድጋፎች ፓኬጅ ማለት ነው። ለዚህ ዘርፍ ሀገሪቱ ያላችን ምቾት፣ የመንግስትን ፍላጎት፣ የመንግስትን ድጋፍ የሚያሳይ ማለት ነው። ከዛ በተረፈ እንግዲህ በተለይ ማክሮ ኢኮኖሚ ፖሊሲው ከተተገበረ በኋላ ባለሀብቶች ሀብት ያላት ሀገር ናት። የመንግስት ድጋፍ ያለው ዘርፍ ነው። ስለዚህ እነዚህ ሲጣመሩ ብዙ ለውጥ አምጥቷል። ከፍተኛ ዲፓርቸር አምጥቷል። ኢንቨስት አድርገው ማስወጣት መቻል እንግዲህ የውጭ ሀገር ኢንቨስተር ማለት ይሄ ነው። ትርፉን ወደ ውጭ በዶላር ማስወጣት እና ሪስኩን ሚኒማይዝ ያደረገ ኢኮኖሚክ ፕላትፎርም ሀገሪቱ ውስጥ በዚህ ዘርፍ አለ ማለት ነው። ሀብት እንዳለን ምንጊዜም የሚታወቅ ነገር ነው። ከሱ በኋላ ነው ሜጋ ፕሮጀክቶች በብዛት መምጣት የጀመሩት ከሚታወቁ ዓለም አቀፍ እና በአፍሪካ ደረጃ የሚታወቁ ኢንቨስተሮች ጋር ጭምር እና አይ ቲንክ ፖሊሲው ሀገራዊ ነው። ከሚኒስቴር መስሪያ ቤቱ ከሚያወጣው በላይ ሀገራዊ ማክሮ ሲስተሙ ነው በጣም ለዚህ ዘርፍ ትልቅ ሚና ያለው። ከዛ በተረፈ እንግዲህ በማዕድን ፖሊሲ ድራፍት ተደርጎ ያላለው በቅርቡ ይጸድቃል ብለን የምናስበው የተለያዩ ሌጋል ፍሬምወርኮች እንደዚሁ ቀርበዋል። እያሻሻል ምን ሄደው ነው እሱ ዋናው ላንድስኬፑ መስተካከሉና በሀገሪቱ ደረጃ የዚህ ዘርፍ በመንግስት ያለው ትኩረት ነው ከፍተኛ መስህብ ሆኖ እያገለገለ ያለው። ሀገራችን በወርቅ ላይ ከፍተኛ ሀብት ካላቸው ሀገሮች መካከል ናት። አሁን ከአፍሪካ ይሄ ሀብት ካላቸው ሀገሮች የምትመደብ ናት። በምርትም አይ ቲንክ አሁን ወደ ጫፍ አካባቢ ካሉት እየመጣች ያለች ሀገር ናትና የጂኦሎጂ አፈጣጠሯ ኦልሬዲ ለወርቅ ሀብት ያላት ሀገር ናት። ይሄን ነው እንግዲህ ለምን አልተጠቀምንም ምን የሚለውን ጥያቄ የምናነሳው። ግን ይሄ ብቻ አይደለም ያለን ሀብት ብዙ ጊዜ እንደምን ብዙ ነው፣ ሀብታችን ብዙ ነው። ይሄ አሁን ቀድሞ በኤክስፕሎሬሽን ደረጃ፣ በጥናት ደረጃ፣ በፍለጋ ደረጃ በዚህ በወርቅ ላይ የተሻለ ስራ ሲሰራ ነበር። አነስተኛም ቢሆን ገና ምን ሰራው ቢሆን ከሌሎች ማዕድናት የተሻለ ይሰራ ነበር በወርቅ ላይ። ይሄንን ከሀገሪቱ በአጠቃላይ ቅድም ካልነው ፖሊሲ ጋር ስናገናኝ ነው ምርቱ የመጣው እንጂ ከወርቅ ያልተናነሰ ሀብት ያላቸው ናቸው ያሉን። እኛ አሁን ሁል ጊዜ እንደምናነሳው ፖታሽን ኤክስፖርት ብናደርግ ከዚህ ያነሰ አይደለም። ነዳጅንም ያው ኤክስፖርት ማድረጋችን አይቀርም፣ ጋዝንም ኤክስፖርት ማድረጋችን አይቀርም። ታንታለም፣ ሊቲየም፣ እነዚህ ምናሉት ኒኬል አሁን ምንላቸው ለምንድን ነው እነዚህ ያልመጣው? ቅድም እንዳልኩሽ ነው ብዙ በዚህ ላይ ኢንቨስት ያደረግነው በፍለጋ ላይ ስላልነበር ነው። ነዳጅ አሁን ወደ መስመር አምጥተናል፣ ብረትን አምጥተናል። በነገራችን ላይ ለሀገር የምንለው ኢምፖርትን መተካት ብለን የምንለው በተዘዋዋሪ በተወሰነ በሀገሪቱን ፍላጎት ከሟላን በኋላ ይወጣል ማለት ነው። ሲሚንቶም ቢሆን ኤክስፖርት የሚደረግ ነው። ድንጋይ ከሰልም ቢሆን ኤክስፖርት የሚደረግ ኤኒቲንግ which is ከሀገር ፍላጎት በላይ የሆነ በሙሉ ይወጣል ማለት ነው። ኤክስክሉሲቭሊ ለዶሜስቲክ ፐርፐዝ የሚባል እንትን የለውም እንደማለት ነውና ወርቅ በብዛት ያለው እሱ ነው። ወርቅ የዓለም ከረንሲም ነው እንደምታውቁት። ከዚህ አኳያ በእነዚህ ጉዳዮች ነው ምርቱ እየጨመረ የመጣው እንጂ ሌሎችም ይከተላሉ።